ለአምራን ሽማግሌውን እልካለሁ አለ አቶ ላይኩን። ወይዘሮ ዝናሽን በጭራሽ ላይኩን አንተ የምነግረህ ነገር አሳማም፣ ሽማግሌ አይላክም ብያለሁ፣ አይላክም። በዛ ላይ ደግሞ ናሆም ይላካል፣ ለምንድነው አይላክም የምትይው አላት። ወይዘሮ ዝናሽ አስጠንቅቃ አምራንን ስሚ፣ እውነቱን ማትናገሪ ከሆነ ሌላ እርምጃ ነው የምወስድብሽ፣ ማን እንደሆነች ዝና ሳይሻለሁ አለቻት። በዛ ላይ ይህን ነገር ሰምቶ እንግዲህ ናሆምም በሚያበሳጭና በሚያናድድ ሁኔታ መጠጥ ውስጥ ገብቶ እንግዲህ እየተዘፈቀ ይገኛል ማለት ነው። ወደ ነበረበት ሱሱ በፊት ሲጠጣበት ሲያጨስበት ወደ ነበረው ሱሱ ገብቷል ማለት ነው። ምክንያቱም አምራንን አምኗታል። በዛ ላይ ደግሞ ኑሐሚን ደግሞ እኔ የልጄን እንድታገቢ ይፈልጋለሁ፣ ኑሐሚን አንቺ ትወጂዋለሽ ስትላት እኔ ያጣሽ መቆያ ያጣ መቆያ አይደለሁም፣ ሲፈልግ የሚመጣ ሲፈልግ የሚሄድ ብላ እንግዲህ ወይዘሮ ዝናሽን እንቅጯን ነግራታለች። ወይዘሮ ዝናሽም ናይ ኑሐሚን አንቺ እኮ ልጄን ትወጂዋለሽ፣ ዝም ብለሽ ስትግደረደሪ ነው እንጂ የግድ አንቺ ነሽ አምራንን ልትበቀይልኝ የምትችይው፣ ካልሆነ አምራንን በምንም አይነት መንገድ ላሸንፋት አልችልም ብላ እንግዲህ ኑሐሚንን ከእግሯ ተንበርክካ ይቅርታ እየጠየቃቻት ነው። ኤደንም በሌላ በኩል ሄዳ ለአምራን አረ ዝናሽ እኮ ከቤት መታ ኑሐሚንን ናሆምን አንቺ ነሽ የምታገቢው ብላ ወርቅ ገዝታ ሰጠቻት ብላ ኤደን ለአምራን ነግራታለች ማለት ነው። ምክንያቱም ኤደን ስልኬን ካላመጣሽ እኔ በስር በስርሽ እየተከተልኩኝ ክፋትሽን ነው ማወጣብሽ ብላ ለወይዘሮ ዝናሽ ማስጠንቀቂያ ሰጣት ነበረ። እዛ ወይዘሮ ዝናሽም እንግዲህ ለእሷ ለማን ነበር ስሟ ለኤደን ለእናትሽ ብር ሰጠኋት፣ እናትሽ ዋሸችኝ፣ እናትሽ ካዳኛለች፣ በዛ ላይ ሳንቺ የመጣሽ ስልክ ምትይ የምን አባሽ ስልክ ነው ከኔ ጋር የምትጠይቂው? ለምን አባሽ ስፈልገሽ ነው ብላ እንግዲህ ኤደንን አስጠንቅቃ ተናግራታለች ማለት ነው። ሰላም ውድና የተከበራችሁ የሌስት ቤተሰቦች እንዴት ናችሁ? አሉ ሰላም፣ እኔ ደህና ነኝ። ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንግዲህ ላይኩንም እኔም ሽማግሌውን እልካለሁ አንተ ብቻ ተረጋጋ ይለዋል። ናሆም እንግዲህ ሌላ ችግር ውስጥ ገብቷል ማለት ነው። ናሆምም እንግዲህ አምራንን ባለፈ ህይወቷ ነው የምትፈርጇት፣ ባለፈ ነገሯ ነው ናሆምን የአምራንን እየፈረጃችኋት ያለ እንጂ ከሱስ ያወጣችኝ አምራን ናት፣ ከሁሉም ነገር እንድትወጣ ይቅርታ ለሚገባው ድምጽ ማለት ነው። ናሆምም እንግዲህ ከሱስ ስላወጣችኝ ድርጅቱን እንድቆጣጠር ስለረዳችኝ ነው እንዴ አንተ ሽማግሌ አልክም የምትሉት? እናንተ እንኳን ባትልኩ እኔ በግሌ ልካለሁ ይልና እንግዲህ መረር ያለውን ቃል ይናገራል ማለት ነው። በሌላ በኩል እንግዲህ አምራንን ሄዶ አምራን ሽማግሌ እነሱ እንኳን ባይልኩ እኔ ራሴ በግሌ ልካለሁ፣ ካልሆነ ቤት እገዛለሁ፣ ካልሆነ ደግሞ ተከራይተን ቢሆን እንቀመጣለን ይላታል። እሷም እንግዲህ ያው ለገንዘብ እንደምትገባ ስለታወቀ እንዴ ለምንድን ነው ቤት የምንከራየው? እኔ እንደ አዲስ ቆሎ መብላት አልፈልግም፣ እኔ እንደ አዲስ መከራዬን ማየት አልፈልግም፣ እንደ አዲስ ማለት አልፈልግም። ያስከውን ድርጅትስ ለምንድን ነው የምትመልሰው? ለምንድን ነው ቤተሰቦች ሽማግሌ የምትልከው የማይልኩት? ትለዋለች ማለት ነው። አንቺ ቆይ ከዛ ቤት የመግባት ችግር ነው ያለብሽ ወይንስ እኔን ነው የምትፈልጊው? አንቺ የምትፈልጊው ድርጅቱን ወይንስ እኔን? አንቺ የምትፈልጊው ገንዘቡን ነው ወይስ እኔን? እያለ እንግዲህ በሚገርመው ሁኔታ እያፋጠጣት ይገኛል ማለት ነው። ኑሐሚንም እንግዲህ እንዴ አምራን ደግሞ ምን አይነት ተንኮል ሰርታ ነው? ምን አባቱ አድርጋ ነው ደግሞ ቤቱን ሰላም የነሳችሁ? ቆይ ምን አጥፍታ ነው? እያለች እንግዲህ አምራንም እያሰበች ትገኛለች ማለት ነው። በመካከልም እንግዲህ ናሆምና ዳግም ሊጣሉ ሲሉ እሷ ከመሀል ገብታ እረፉ ለእናታችሁ ነው የምናገር ብላ እንግዲህ ለትንሽ ልትናገር ነበር። የማን እናት ምናምን ብሎ ከዛ በኋላ እኔ የኔን እናት ለእኔ እናት ነው የምትነግሪኝ? እሱማ ወፍ ዘራሽ ነው እናትም የለውም ብሎ እንግዲህ ናሆም ምርር አድርጎ ተናግሯል ማለት ነው። በሌላ በኩል እንግዲህ አባቱ እስር ቤት ሊገባ እንደሆነና ለመንግስት እጁ ሊሰጥ እንደሆነ ዳግም ተናግሯል ማለት ነው። ናሆምም እንግዲህ በጣም በሚያናድድ ሁኔታ በዳግም ላይ በጣም አጸያፊ ቃላቶችን እየተናገረ ይገኛል። እኔ ቆይ ምን አደረግኩ? ለነገሩ እኔ ነኝ ቅሌታም ለአንተ መስዋዕት ለመሆን መታተሬ እኔ ነኝ እንደዚህ አንተን እንትን ለማለት እየፈለግኩት እኔ ነኝ እያለ እንግዲህ ዳግምን በጣም በመጸጸት ላይ ይገኛል ማለት ነው። ዳግም እንግዲህ ያየውን እውነቱን እየተናገረው ግን ናሆም አንቺ የግል ሕክምና ስላለ እዛ ሕክምና ቀጠሮ አስይዤልሻለሁ ሂጂና ልጁን ተመርመሪ፣ አቀማመጡን እዬ
አቀማመጡ እንዴት እንደሆነ ተከታታይ፣ ከዚህ በኋላ መከታተል ነው ያለብሽ ብሎ እንግዲህ አምራንን እያስጨነቃት ይገኛል። አምራን ደግሞ እንግዲህ እኔ መመርመር አልፈልግም፣ እኔ ቅድም ሄጄ ነበረ ተመርምሬ መጥቻለሁ፣ አሁን ግን ደህና ነኝ እያለች ውሸቷን ለመደበቅ እየሞከረች ነው ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ እንግዲህ አምራን በጣም አጣብቂኝ ውስጥ ገብታለች። አሁን ይሄ እውነት ሲወጣ ምን ትል ይሆን ይላለው እንግዲህ እና ወይዘሮ ዝናሽም ዳግምን ልጄ ነው ለማለት ዳር እያለች ነው ማለት ነው። እሱ እኔ እስር ቤት እገባለሁ፣ ሂጄ እስር ቤት ነው ገባ፣ እኔ ባጠፋሁት ጥፋትና እኔ በበደልኩን ነገር አባቴ ዋጋ መክፈል የለበትም። እኔ ነኝ ስህተቱን የሰራሁት፣ እስከ ዛሬ ድረስ ዋጋ ከፍሏል። ከዚህ በኋላ ግን አባቴ ዋጋ መክፈል የለበትም፣ እኔ ራሴ ነኝ ዋጋ መከፍለው። ከዚህ በኋላ አባቴ ከዚህ ውስጥ ምንም የሚያገባው ነገር የለም ብሎ ጠንቀቅ አድርጎ ሲነግራት እንግዲህ ወይዘሮ ዝናሽም አራቱ ታላይኩን እባክህ ንገርልኝ፣ ይሄ አይሆንም፣ ይሄ አይሆንም፣ ምንስ ቢሆን እንዴት እሱ እንደዚህ ያደርጋል? እሱ እዛው እስር ቤት መሆን ይችላል፣ አንተ ግን አትሄድም እያለች እንግዲህ የእናትነት አንጀቷን እየተንሰፈሰፈችለት ትገኛለች ማለት ነው። ዳግምም እንግዲህ ልጅሽ ሲቀጠቅጠኝ፣ ልጅሽ አጋድሞ ሲጠፈጥፈኝ፣ ልጅሽ አጋድሞ እንትን ሲለኝ ተው ብለሽዋል አላልሽውም? እኔ ግን ታግሼው ነው። አስጥለሽኛል አላስጣልሽኝም፣ እኔ ግን ታግሼው ነው እያለ ሲወቅሳት ስለነበረ ሲያሰቅቃት ስለነበረ ልክ ናሆም መጥቶ ሽማግሌው ይላካል፣ ይህ ወፍ ዘራሽ ልጅ ከቤቴ መውጣት አለበት፣ እዚህ ከመጣ እሱ ከመጣ ሰላማችን እየተቆነጠጠው ብሎ እንትን ሲላት ዝም በል ናሆም፣ ዳግም ወፍ ዘራሽ አይደለም ብላ እንግዲህ ናሆምን ይዛ በጥፊ ሞቅ አርጋለታለች ማለት ነው። ከዛም በኋላ እንግዲህ አቶ ላይኩን ቆሞ ቆይ ምን አባቴ ይሻለኛል? ምን አባቴ ላርጋቸው? እሺ ቆይ እኔ ምን ባረግ ነው ይሄ የዚህ ቤት ሰላም የሚመለሰው? ጌታ ሆይ መቼ ነው ይህን ቤት ሰላም የምታደርገው? ጌታ ሆይ መቼ ነው ይህን ቤት ነገር የማያጣው? እያለ እንግዲህ በጣም በሚገርምና በሚደንቅ ሁኔታ እግዚአብሔርን እየተማጸነ ነበረ ማለት ነው። እንግዲህ አቶ ተሰማም ደግሞ ወደ ዝናሽ ስለሆነላት ዝናሽም እንግዲህ በመጨረሻም እንግዲህ ልብሽ እንደዚህ ተሰብሮ ስላየው በጣም አዝናለሁ። ምንም ቢሆን ግን የቤቱ ሰላም ሲባል እኛ ሁሉን ነገር ከጎንሽ ነን። ምን እንዳደርግልሽ ነው የምትፈልጊው? ኑሐሚንስ ለምን ፈለግሻት ይላታል። ይህ እንኳን የኔና የኑሐሚ ጉዳይ ነው፣ ለብቻዋ ነው ማወራት። ይሄ ሰው የሚሰሙት ነገር አይደለም። ግን ሽምግልናው እንዲቀር ያድርጉልኝ፣ አቶ ላይኩን ሽምግልናው መቅረት አለበት እያለ ነው ምናምን ትለዋለች። ችግር የለውም እሱን እኔና አቶ ላይኩን እንነጋገርበታለን ይላል። አቶ ላይኩም ሂዶ እንግዲህ ከተሰማ ጋር ሲነጋገር አክስቷስ ምን ትለይ፣ ሽማግሌዎችስ ምን ይሉኝ፣ ሽማግሌ ልኬ እልካለሁ ብዬ ዝግጅት አዘጋጅተው የእህል ውሃውስ እንዴት ነው የሚሆነው? አቶ ተሰማ ሰው ስለዚህ መላክ አለበት ይላል ማለት ነው። በመጨረሻም እንግዲህ አቶ ተሰማ ተው ቆይ ላይኩን ተረጋጋ፣ ገና ለእህል ውሃና ለገንዘብ ተብሎ ልጁ ከማያስፈልገው ህይወት ውስጥ ገብቶም ሊዘባርቅ አይገባም እና የእህል ውሃውን የከሰሩትን እንዲያም ካለ መልስላቸዋለን እንጂ ዝም ብሎ የእውነቱ ሳይጠራማ ናሆም መግባት የለበትም። ወይ ደግሞ ለምን ሰላይ አታበጅላቸውም? ያኔ ለኤርሚያስና ለአምራን ማለት ነው ሰላይ ያብጅላቸው እንጂ በዚህ በቀላሉ ዝም ብለህ እንትን አትበል። አቶ ተሰማ እንደዛ ብሎ ይመክረዋል ላይኩን ማለት ነው። ላይኩን ደግሞ እስኪ እንግዲህ ሞክራለሁ ከጎኔ ስላለህ ከልብ አመሰግናለሁ ብሎ ጥሎት ይሄዳል ማለት ነው። በመጨረሻም እንግዲህ አቶ ተሰማ አዳኙን ወጥሮ ባለበት ሰዓት ያን አዳኙም እንግዲህ ካሜራውን ደግኖ አምራን ድጋሜ ከኤርሚ ጋር ስትገናኝ ከኤርሚ ጋር ይኸው አንተነህ ጉድ ያደረከኝ፣ አንተነህ ልጄን አስወጥተህ ይኸው ሽማግሌው ሊቀረው ብላብል ሽማግሌው ሊቀር ነው ምናምን እያለች እንግዲህ አንተ የተረገምክ ነህ። እንግዲህ ምን አባቴ ነው ቆይ ማደርግ ህይወቴን በዚህ ደረጃ እንደዚህ ቁልቁል አድርገህ ቆይ አሁን ምን ላድርግ? እሺ አሁን ምን ባደርግህ ነው እሺ የሚሻልህ? አሁን እሺ ምን ላድርግ? ያን ዳግም ሰምቷል። ናሆምም ሂዶ መትቶታል፣ በጣም ቀጥቅጦታል ምናምን እያለች እንግዲህ ለአቶ ኤርሚ ሸበላው ለኤርሚ እየነገራቸው ነው ማለት ነው። ኤርሚም እንግዲህ ሽማግሌው ቀረ፣ በቃ እዛ ቤት አትገቢም፣ በቃ አትጋቡም፣ በቃ ገንዘብሽንም አትካፈይም እያለ እንግዲህ እያናደዳት ይገኛል ማለት ነው።
እንግዲህ ዳግምም እናቱን አየሽ እንዴት እንደቀጠቀጠኝ፣ አየሽ አይደል እንዴት አድርጎ ደም ብቻ እንዳደረገኝ፣ አየሽ አይደለ ይሄ ወጠምሻ ልጅሽ እንዴት እንዳደረገኝ እያለ እንግዲህ በጣም በሚሰቅና በሚቀፍ ሁኔታ እንደዚህ አሳቀቃት ይገኛል ማለት ነው። በእውነት በጣም ነው የሚያሳዝን። ወይዘሮ ዝናሽ እንግዲህ ልጄን ወይኔ ልጄን እያለች ትገኛለች ማለት ነው። በጣም በዳግም መደብደብ በዳግም መመታት ዝናሽ በጣም አዝናለች ማለት ነው። በጣም ልቧ ተሰብሯል። ከዚህ በኋላ ግን የሆነ ነገር ቢያደርገኝ እመኚኝ ጥርሱን ነው ማራግፍልሽ ይላታል ማለት ነው። ወይዘሮ ዝናሽም እንግዲህ ሂዳ አምራንን ስሚ አምራን፣ እውነቱን የማትነግሪ ከሆነ ምንም ነገር ይፈጠር ምንም እውነቱን የማትነግሪ ከሆነ እመኚኝ ነው ብልሽ በራስሽ ላይ የሆነ ነገር እንደጠመጠምሽ ቁጠሪው ትላታለች ማለት ነው። አምራንን ብድግ አድርጋ ወይዘሮ ዝናሽ ገና ለምንም ብዬ የሌለው ውሸት እውነት አድርጌ አላወራሽም፣ እኔ እውነት አድርጌ አላወራሽም። ገብቶሻል አይደለ? ልጅሽ አዎ ትንኮሳ አድርሶብኛል፣ የአሳደግሽው ልጅ አዎ ትንኮሳ አድርሶብኛል። ያልሆነውን ነገር ሆነ ብዬ አላወራሽም፣ ያልሆነ ነገር ሆነ ብዬ አላወራሽም። በቃ ትንኮሳ አድርሶብኛል ትላታለች አምራን። ይልቁን እውነቱን ነግረሽኝ ነገሮችን ቀለል ብታደርጊያቸውና ቁልፉ እንዲፈታልሽ ብታደርጊው መልካም ነው። የሌለ ነገር አታድርጊ። ዳግም አይዋሽም በጭራሽ። ዳግም ውሸት የሚባል አያውቅም። ዳግም ንገሪኝ ስትላት እኔ ምንም አላደረኩም ሴትዮ፣ ከፈለጋችሁ ድሮም አትወዱኝም፣ ግን እና ናሆምን መቼም ቢሆን አታለያዩንም። መቼም አንለያያላችሁም። በሆዴ በያስኩት በሆዴ ልጅ ነው እየማልኩ ያለ፣ ገና ባልተወለደ በሆዴ ልጅ ነው እየማልኩ ያለ ትላታለች ማለት ነው። ከሆድሽ ይኑር አይኑርስ ምን እናውቃለን ስትላት ምን ትላታለች፣ ትደነግጣለች ማለት ነው። ከሆድሽ ልጅ እንዳለ በምን እናውቃለን? አንቺ ቤት የምትገቢው ለገንዘብ እንደሆነ ጠንቅቄ ስለማቅ ረግጬ አስጠንቅቄ ስለማቅ ለገንዘብ ይሆን ለልጅ ከሆድሽ ይኑር አይኑር እኔ በምን አውቃለሁ? በምን እርግጠኛ ነኝ? እርግጠኛ አይደለሁም ብላ እንግዲህ አረር ያለ ምክንያቷን ነግራታለች ማለት ነው። ኧረ አንቺ ሴትዮ ምድረ ጉድ ነሽ፣ ለምንድን ነው እንደዚህ የምትይው? ኧረ በስመ አብ በይ ብላ ምን ብላ እንግዲህ አምራንም ተናዳ ጥላት ወጥታለች። ወይዘሮ ዝናሽም እንግዲህ አልለቅሽም፣ መቼም ቢሆን መቼም አልለቅሽም፣ አንቺንማ አልለቅሽም፣ እንዲሁ በቀላሉማ ምራቴ ሆነሽ አትገቢም፣ አንቺ ለእኔ ምራቴ ሆነሽ አትገቢም በቀላሉ ትላለች ማለት ነው። በመጨረሻም እንግዲህ እንዲህማ አትቀልጅም፣ ከቤቴማ በገንዘብ ለገንዘብ ብለሽማ አትገቢያትም፣ ምንም ቢሆን አልተውልሽም፣ አንቺንማ አከታተልሻለሁ፣ ገና ጉድጓድ ነው መቆፍርልሽ፣ አንቺን ጉድጓድ ቆፍሬ ከገባሽበት ነው ማስገባሽ፣ የውሸት ገንዘቤንማ ልትበይ አትገቢም እያለች እንግዲህ ወይዘሮ ዝናሽ እየተናደደች ትገኛለች። ላይኩንም እንግዲህ በጣም ተበሳጭቷል። በጣም ብስጭት ውስጥ ነው ያለው። ሁሉንም ነገር እንግዲህ ቀስ አርጌ አየዋለሁ ምናምን እያለች እንግዲህ ወይዘሮ ዝናሽን በፍክክር ላይ ትገኛለች ማለት ነው። እንግዲህ ምን ልታረግ ትችላለች ወይዘሮ ዝናሽ? አምራንስ ምን ልታረግ ትችላለች? የናሆም የዳግምስ እውነት ይወጣለታል የሚለውን አቀርብላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። ወዳችኋለሁ።